ደግሜ እነግራችኋለሁ። ቀበቶን ጥብቅ አድርጎ ያሰረ የትኛው ወንዳ ወንድ ቡድን ነው ዘንድሮ አርሰናልን ዋንጫ የሚነጥቀው? እውነት ነው። ማንቸስተር ሲቲ ልክ እንደ አንበሳ አስፈሪ የሆነ መጥቷል። ነገር ግን እሳት ነበልባሉን የሚተፋው ዳይኖሰር ሲመጣ ጭራውን ቆልፎ ወደ ነበረበት ይመለሳል። እመኑኝ፣ አርሰናል ካልፈቀደ በስተቀር ማንም ከመዳፉ ላይ ፈልቅቆ ዋንጫውን አይነጥቀውም። ሄሎ እኛ ነን። እስቲ ፊትርስ መስሉት ከታች ያላችሁ እስቲ የናፈቀን አጥቂ ከምንወደው 3 ነጥብ እንዲሁም ከሚያስፈልገን መሪነት ይዞን ተመልሷል ይላችኋል። አባቴ የናፈቃችሁ የታለ? ይሄ ያልናፈቃችሁ ምንድነው? በክሊንሺት ያሸነፍኩት እኔ፣ በመሪነት የተመለስኩት እኔ። አባቴ ከላይ ሆኜ ነው ማይሽ። እሺ ከላይ ሆኜ እንዲህ በቃ ጀነን ነብዬ ማለት ነው። ዝሆኗ ወደ ቦታ ተመልሳለች። ይሄ ሁለተኛ አባቴ በምን እንደሚገባ አታውቁትም። ለትንሽ ደቂቃም ቢሆን ነክቶኛል። ረገፍ አባቴ በምን እንደሚከተለኝ አላውቅም። አልፈልግም። እንደምንም ላራክፈው። አራክፉት ጋይስ፣ አራክፉት። እሺ አሁን በመቀጠል የልጅነት ጨዋታችንን እንጫወታለን። እሺ ሼሽኮን ያያችሁ አላየንም ባካችሁ፣ ሼሽኮን ያያችሁ አላየንም ባካችሁ፣ አይጣይጤ ድመቴ የታል አሳዩና በስም መመሳሰል ግን የምታሸረግዱ የምታራግቡ የምታለቀልቁ አንዳንድ ወራጅ ቀጣኖች ግን ኧረ እንዴት ነው የሚያረጋችሁ? ምን ብላችሁ ነው ቪዲዮ የምትሰሩት? እስቲ ኗ በፔናልቲ ነው ብላችሁ ነው። እስቲ አሁን ደግሞ እኔ ኮንተንት ተሰጣችኋለሁ። ኑ አሁን በፔናልቲ ነው በሉ የታባቱንስና ሜዳው ኤቨርተን ነው በሉ የታባታችሁ። አው ሲቲ ከስር መከተሉን አልወደድኩትም፣ ግን አሸርጋጅ እስካለ ጌታ ይተማል። ኧረ በስመ አብ! ምን አይነት የበሰበሰ ተከላካይ ነው በክርስቶስ! በረኛ ነህ ምንድነህ? እንደዚህ ቦክስ ውስጥ እንደዚህ ሰው ይነካል እንዴ? አጋጣሚ እኮ ይፈት። እኔ እንደዚህ አንድ ቦል እኔ አይቻላቅም። ኦብሪን የተባለው የኤቨርተን ተከላካይ ለማንኛውም እንኩ ብሎ ነው ያውቀው ነው ይመስለው እንዴ? እንደዚህ ነክ የለም እኮ እናትን። በረኛ ነህ ወይ? እኔ ባክግራውንዱ ይጣራ በረኛ ነው መሰለኝ። ጁምቢ ብሎት ነው እንዴ? ኧረ በስመ አብ! ለማንኛውም እንኩ ብሎ ሰጥቷቸዋል አርሰናል። ጊዮኮሬሽ ፔናልቲውን አስቆጥሯን ለባዶ እየመሩ ረፍት ወጥቷል። እንተኛኛ ትግ አርሰናል ዋነው። አቤት መጨረሻ ደቂቃዎች ላይ ኮማን ነው እንድንጨነቅ የሚያደርገን። አርቴታ በተከላካዮቹ ይተማመናል። ጋብርኤል ሲኖር እኮ እኛ ምን ተማመን ነበር። አሁን ሁሉም ክሮስ 15 ደቂቃ ቀጥልን አልኩት። 15 ደቂቃ ማለት ኦዲጋርድና ሰጥቶ ሜሪኒዮ ሰግጡባቸዋል። ሁለት አንግል የትሮሳርድና የማን ነበር ሁለተኛው አንግል? ከዛ ጋር ዙቢሜንዲ። ወይኔ በእናት ባክ ቱ ቶፕ ኦፍ ዘ ሊግ። አጫወታችሁ ያስጠላል ምናምን ብላችሁ የምትሰጉ ሰዎች አታስብ። ኔክስት ማን ነው? ቋጥርለት፣ እሱ ጋር ይሄዳል። ቋጥርለት ማን? ተጫዋቻችን ይመለሳል። ተከላካያችን ማን ነው? 1-0 ሴት ፒስ ኤፍሲ ነን። Come on, you gunners! የአፋልጉኝ ጥሪ አቶ ወያለው ከኤቨርተን ጋር ጮታለው በሚል ተልካሻ ምክንያት ከሁለተኝነቱ በሰላም እንደወጣ አልተመለሰም። በቃ አቶ ወያለው ተመለስ ወደ ሁለተኛ ብያለሁ። አትጨማለቅ እንግዲህ ጨምላቃ አላበዛም። እናንተ እየቋጠርን እኮ ነው እንጂ ተመለስ ብያለሁ። ተመለስ ምን አባቱ ይላል? የማንም ቋጣሪ ጭራሽ ሳያስቆመን ከሜዳቸው ሄደን ሰተናቸው መጣን። ቋጥረሽ ነበር አሉ በጣም ሰግጠሽ፣ አርሰናል ነጥቡን ይጥላል ብለሽ፣ በእንግዲህ ተኚ እግርሽን ታጥበሽ። ታንጂ አርሰናል ሁለተኛው ነው። ወይኔ ሲቲ አንደኛው ነው። ዛሬ ኤቨርተን ይጥላል። እውነትሽን ነው። ምንድነው
ነግሬሽ ነበር። ሲጀመር ከጨዋታ ፊት የሰራሁት ቪዲዮ አለ ገብታችሁት፣ ያው ኤቨርተን እስክናሸንፍ ድረስ ነው ኤንጆይ ምናምን ብዬ ሁሌ በየሳምንቱ እንቅልፍሽ እናሳጣሻለን። ትንሽ የደበረኝ አርሰናል ከረፍት በፊት ማግባቱ ነው። ከረፍት በፊት አግብቶ ባይሆን ኖሮ በደንብ ሞር የቋጠሮ ሞራላችሁን ታበረታቱት ነበረ። ተኙ በቃ ምን ሰራላ ተኙ በቃ። ዊ አር ገነርስ ካላወቃችሁ የዚህ አመት ዋንጫ አዎ ጀማ ዋናው 3 ነጥብ ነው። ካላወቃችሁ ላስታውሳችሁ ብዬ ነው። ዋናው 3 ነጥብ ነው። ያኔ መሰለ ጠባሳ ይተናል። ያኔ መሰለ ሹት ሲመታ አሉላ አጠገብ ቢሆን በዛ ንፋስ ይሞታል። በዛ ሹት ንፋስ የሚገርም ጠባሳ ነው። የሚገርም ልምጠጣ ፔናልቲ ሲመታ እንደዚህ ነው በቃ የሚገርም ልምጠጣ። አርሰናል ልክ እንደ አምና እንደ ካቻምና ማለት እንዴ ሲታየየ በከፊት ለፊቴ ነው ምናምንና የሚያዳምጠው ጉዳይ የለም። ብዙ አመት ልምድ ወስዷል ጀማው። ምንም የሚደነግጡ ጉዳይ የለም። ይረሽናል አባት ይረሽናል። ተራ በተራ በኤቨርተን ሜዳ 3 ነጥብ ማግኘት ትልቅ ነገር ነው። እንኳን አቻ ራሱ ትልቅ አቻ የሚገርም ነጥብ ነው። ዛሬ ቦርኩ ነበር አርሰናል በቃ የሚገባው ዋናው 3 ነጥብ ነው። ዋናው 3 ነጥብ ነው። አለቀ። ለዋንጫ እየተፎካከርክ ማለት ጨዋታ አማራ አያስፈልግም። ዋናው 3 ነጥብ ነው። አሉላ ያሹት ቢያገኘው ነው ያሹ ምቱ ሲሆን ንፋሱ ቢያገኘው ሟሽ ነበር። አሉላ አድርሱለት። ገብተህ ታወጣዋለህ ወይስ ትጋደምበታለህ? እያሽቃበጥክ ነበረ። ኤቨርተን ያስጥላል እያልክ ቁጤ ጡላ። ኤቨርተን በ9 ተጫዋች ማንቸስተርን አሸነፈና አርሰናልን ሊያሸንፍ ይሄ ነው። ይሄ ግባለ ዘንድሮ እየቋጠርክ ፊኛ ይፈነዳል እያንዳንደ ማለት ነው። ይሄን ቲም አታውቁትም። ይሄ ቲም በጉዳት እየተፈተነ ነው የሚጮተው። ይሄ ቲም ግን ሁሌም ቢሆን እንከኖችን እያጠፋ ነው የሚሄደው። በክሊንሺት 3 ነጥባችን ለ2 ሰዓት ፈላው ይዞት የነበረውን የፕሪሚየር ሊግ ካቦነት ከዛሬ ጀምሮ ጀግናው አርሰናል ተቀብሎታል ትልልኛለህ። አርሰናል ኤቨርተንን 1-0 በማሸነፍ ወደ ሊጉ መሪነቱ ተመልሷል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አርሰናል 1-0 አሸንፏል። የኮሬሽም ወደ ግብ ማስቆጠር ተመልሷል። እኔ ይሄን 2-3 ጨዋታ አርሰናል ፐርፎርማንሱ አላሳመነኝም። ጉዳቶች ምናምን ነበሩ ምክንያት የምንሰጠው። አሁን ግን ጉዳቶች ማጋለሽ ብቻ ነው ያለው። በዚህ ይሄን ያህል የተጋነነ ልዩነት ሊኖር አይገባም ብዬ ነው የማስበው። ዋናው ማሸነፍ ነው። ግን አርቴታ እንደዛ ነብሩን አስለምዷቸዋል ብዬ አላስብም። እኔም ራሱ እንደማየው ጥሩ ላይ አይደለም አርሰናል። ምን እንደሆነ አላውቅም። በቃ አሁን ለዋንጫ የሚጫወት ቡድን እንደዚህ መሆን አለበት ብዬ አላስብም። በራሱ ችግር ነው እንጂ ዋንጫውን ሊያጣው የሚችለው ከሱ የተሻለ ጠንካራ ቡድን አለ ብዬ አላስብም እል ነበር ፕሪሚየር ሊግ ላይና አሁን ሲቲ ስታዩት ግን አስፈሪ የሆነ ነው። የሲቲ አሁን በማሸነፍ ውስጥ ያለው ጥንካሬ ራሱን እያዳበረ እያሻሻለ እየመጣ ነው ያለውና ከዚህ የተሻለ አርሰናል መሆን አለበት ብዬ አስባለሁ። በፐርፎርማንስ ደረጃ 3 ነጥብ እየመጣ ነው፣ ግን የሚመጣበት ሁኔታ አሳማኝ አይደለም። አሁን በፊት አርሰናል ቢሸነፍ እንኳን ፐርፎርማንሱ አሳማኝ ነበር። እንደው አሁን እናንተም የአርሰናል ደጋፊዎች ይሄን ሐሳቤን ትጋሩኛላችሁ ብዬ ነው የማስበው። ሰሞኑኛ አቋሙ ጥሩ አይደለም ብዬ ነው የማስበው። በእርግጥ ሲቲ ሼርኪ ምናምን በቃ የሆነ በግላቸው ተጽዕኖ መፍጠር የሚችሉ ተጫዋቾች ናቸው ያሉትና አርሰናል ቤት ውስጥ ደግሞ ኦዲጋርድ ነው እንደምታውቁት፣ ዙቢሜንዲ፣ ዴክላን ራይስ ናቸው። ያን ያህል እንደው በጨዋታ ተጽዕኖ ይፈጥራሉ ብለህ የምታስባቸው አይነት ተጫዋቾች አሉ። ያ ማለት ጎል አስቆጥሮ ምናምን አለ የሆነ ፈጣሪ አይነት ተጫዋች የለውም እና ያም ትንሽ ጫና ፈጥሮበታል ብዬ አስባለሁ። ግን ያም ማለት ይሄም ማለት ዳምጤ ልጁ እንዳረ ዋናው 3 ነጥብ ነው። ወደ ሊጉ መሪነት አርሰናል ተመልሷል። የአርሰናል ደጋፊዎች እስቲ በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ጋይስ የሚሆን ነገር አይደለም። ቤቱ ሄጄ ሞከርኩ፣ ጣርኩኝ፣ አልሆነም፣ አልተሳካም። በቃ እንትበላለህ። አሁን ጨጓራህን ቶሎ በለህ ገፈህ እዛ ጋር አጥመህ ጠብቀኝ፣ እበለዋለሁ። ነገ ደግሞ ቪላ አስበዋል። የሁለተኛ ቡድንህ የመጀመሪያ ቡድንህ ሲያሸንፉ የመጀመሪያ ቡድን ይሆናል። አልሆነ ያለኝ አርሰናል ነገር ነው። ይሁ ጣሪያስ ወጣ ቀረ ወደዚህ ባክ ኦን ቶፕ ደ ቴብል። የሚገርም ጨዋታ። እኔ በጨዋታው በጣም ኮርቻለሁ ጋይስ። የሚገራረሙ ድሎችን አምክነናል። ጎሎች መኖር ነበረባቸው፣ ነገር ግን ማለት ነው ጦጣን ያደረግናቸው። እነዚህ ጦጣ ማለት ከነቋጣሪውን ያጋየ ራስ ምታትን የሆንባቸው። ይኸውልህ ኳሱን
እየነጠቅን ባልገባ ታውቃላችሁ። ባልገባ ነበር ያጫወትናቸው። ምን አይነት አርሰናል ከዚህ በኋላ እኮ እኛ እኮ ይውላችሁ የምንፈልገው አርሰናል ይሄንን ነው። ጎሉ ያንሳል በትክክል ነገር ግን ማለት ነው ምን አይነት ጨዋታን ያሳዩን ዛሬ። በቃ እንደዚህ አድርጉ። ጎል ካስቆጠራችሁ በኋላ ኳሱን በመቆጣጠር ነው ማሸነፍ የምትችሉት። ወደ ቦታችን ተመልሰናል። ከዚህ በኋላ ከጋርዲዮላ እና ከሃላንድ ጋር ተናንቀን እንቀጥላታለን። ዘንድሮ ምንም ነው ማንላቀቀው። ውይ ተመስገን ጀማው እጅግ ማለት ነው አስጨናቂ ጨዋታ ጀማው፣ አስጨናቂ። በተለይ ደግሞ የባለፈው የወልቭስ ጨዋታ ትውስታ ላለበት ሰዎች ጀማው እጅግ አንገፍግፍ የሆነ ኳስ ጀማው፣ እንኳን ደስ አላችሁ። 3 ነጥብ ከዚህ ሜዳ ላይ ጀማው፣ ላለፉት አመታት እጅግ ስንፈተንና ስንቸገርበት ከነበረው ሜዳ ላይ መተን ድፍን 3 ነጥብ ይዘን ወጥተናል። በቃ 1-2 በሆነ ውጤት ጀማው፣ እንኳን ደስ አላችሁ። በቃ 1 ጎል እናግባ እንጂ ውጭራ ግን ክልክል ብለ ይዘን ወጥተናል። እንኳን ደስ አላችሁ። ይህ ውጤት ማለት ጀማው ሲቲን ማለት ነው አሸንፎ ወደፊት መጥቶ አንደኝነት ላይ ተቀምጦ ምድረ ቋጣሪ ወሽመጥ ቆራጭ ቋጣሪ በሙሉ ላያችን ላይ እየቋጠረ ነው። ይህንን 3 ነጥብ ማሳካት የቻልነው እንችላለን ጀማው። የሚመለከቱም የማይመለከቱም ሲቋጠርብን ነበረ። ሲቲን ፈቀቅ አድርገን ወደ አንደኝነታችን ተመልሰናል። ከዚህም በኋላ ወጥረን የምንቀጥል ይሆናል ጀማው። እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉ አዳርሱልኝ። ካሞን ገነርስ ካሞን መጥቻለሁ ጀማው። ይቅርታ አድርጉልኝና ይሄን ቪዲዮ ሼር ኮፒ ሊንክ አድርጋችሁ እስከ 7 ሰዓት ድረስ ሲቋጥሩ ለነበሩት አድርሱልኝ። እንዲህ ነው ቋጠሮ። በሎ በጀት ያዋጣችኋል ወይ? ለፋጫ በዚህ ሰዓት ተቋጥራለህ አንተ። ምን አይነት አተኛ እንደው ልላላችሁ እኮ ቅድም ሲቲ አሸነፈ፣ አርሰናል ሁለተኛነት ላይ ተቀመጠ። ኧረ ጉዴ ፈላ። የታባክ ነው አንተ የተቀመጥከው? ሲጀመር መቀመጫ ራሱ መቻል የለህም እኮ ላይ እዚህ አልነበርክ እንዴ አንተ? የትርፌ ደጋፊ አንተ እኔ ላይ ቪዲዮ ትሰራለህ አንተ። እኔ ነገ ቆይ ጨጓራ ላይ ባልረማመድብህ ምን አለ አክቲቪስት ነኛለህ። በእውነት እኔ እግር ኳስ ሜዳ ነው ማደርግልህ። ጨጓራን እላጭልሃለሁ። ጠብቀኝ ብቻ ነገ አንተ። ለማንኛውም የጩጬው ደጋፊ አተኛም አንተ ዛሬ አተኛም የጩጬው ደጋፊ። ለማንኛውም ክለቤ ከኔ በላይ ጨጓራችሁን ስለዋጠተ ደስ ብሎኛል ጀማው። ሁለተኛ ቪዲዮ የሰራሁት ሼር ኮፒ ሊንክ አድርጋችሁ ለምድረ ቋጣሪ እንድታደርሱልኝ ነው። በሎ ባጀት አትቋጥሩ። ተኝ አንደኛ ማን ነው? አርሰናል ነው አባቴ። አርሰናል የምንቋጠርለትን ቡድን የማናውቀውስ ነገር ይሄን ቡድን ብዬ የቋጠርኩለት የተመታ ፎጣ የሆነ ቡድን ለምንም ለማይጠቅም ቡድን የምቋጥረው 90 ደቂቃ የማቃጥለውስ ነገር ለቋጠሩ የምከፍለው ዋጋ ማለት ነው። ለምቀኝነት የምከፍለው ዋጋ ነው ይሄ እኮ ከሰማዩ ላኩ ያስባረኛል ምቀኝነቴ። ነገር ግን ይሁላችሁ ሰጧት እንኩ በሞቴ 3 ነጥብ አስረከቧት ለወያለው ደህና ቡድን ብዬ እኔ ለወልቭስ አልቋጠርም። ለኤቨርተን ከምቋጠር በክት እኮ ናቸው የማይጠቅሙ ዝርክርክ አለ አይደል? ፎጥ የሆነ ቡድን እኮ ነው፣ ወጥ የሆነ ቡድን። ወያለው አሁንም ተማሙት 1 ጎል አግብቶ እንግዲህ ወጥቷል በፔናልቲ። እያየሽ ነው ግን ዳውን ፎሊሽ የጀመረ ነው። ቤቢ ዳውን ቀስ እያልሽ ትመጫለሽ ወደኛ። ኤኒዌይስ አንዳንዴ የምንቋጠርለትን ቡድን እንወቅ ለማለት ነው ይሄ ሜሴጅ። ጊዜያችሁን 90 ደቂቃችሁን አታባክኑ። በተለይ ወጣት ልጆች ከ18 ዓመት በታች ሆናችሁ 90 ደቂቃችሁን የሆነ ነገር ምቱበት ወይ ሰሩበት ምናምን ወይ ተማሩበት ምናምን ይመቻችሁ። እሺ አሁን ምንድነው? ወይ አትጫወቱ በቃ። እኔ 5 ሰዓት አትጫወቱ በቃ። ማታ አትጫወቱ። ባለፈውም ሳምንትም ኮልፍስ ጋር እንደዚሁ በቃ የማይሆን ነገር አሳይተውን አሁንም ወይ 2-3 አግብታችሁ በደህና አትጨርሱትም እንዴ? ምንድነው የኛን ልብ መንጠልጠል ምናምን ነገር በጣም የሚያስጠላው። በዚህ ሰውዬ ጎል ምክንያት በቃ አሸንፈው ወጡ። እኛ እኮ ማሸነፋቸው አልገረመን እናውቀዋለን እኮ። ግን ለምንድን ነው ረጋ ብለው 2-0 3-0 አድርገው ፈርስት ሃፍ ያለቀ ጨዋታ አድርገው ምን አይነት ነገር ነው ያገባው? ሰውዬ ደግሞ ምን አይነት ሹት ነው የመታው ፒክፎርድ ላይ? እኔ ምንም ምለው ነገር የለም ምንም።
መጀመሪያ 3 ጥሩ ነገሮችን እናነሳለን። አንደኛ ዮኬሬሽ ጎል ማስቆጠር መጀመሩ ከፔናልቲም ቢሆን ማለት ነው። ታስታውሳላችሁ ሃቨርትስ የጎል ድርቀት በተሰማው ጊዜ እነ ኦዴጋርድ ፔናልቲ እንዲመታ ካደረጉት በኋላ የተነቃቃው መነቃቃት ማለት ነው። ሶ ዮኬሬሽ ጎል ማስቆጠሩ በጣም አሪፉ ነገር ነው። ሁለተኛ ግን ከአንደኛው ራሱ የሚበልጠው የሳሊባ መመለስ ነውና ሳሊባ ጥሩ ሙድ ላይ ሲሆን እንዴት ያርሰናል ባክፎሩና ከዛ ደግሞ አማካዩ ራሱ እንዴት ጸዴ እንደሚሆን አይታችኋልና ሂንካፔን ራሱ ዛሬ በደንብ ያየናት ዛሬ ነውና በጣም ጸዴ ነው። ወይኔ ሳሊባ እና ማጋሌጅ ደግሞ ሲመለስ ታዩታላችሁ። ይሄንን ቡድን ነው የምላችሁ። ሶስተኛው አሪፉ ነገር ማሸነፋችን ነው። ማሸነፋችን በጣም ጸዴ ነው። ዛሬ አቻወተን ወይ ደግሞ ተሸንፈን ቢሆን ኖሮ የፕሪሚየር ሊግ ጉዞ ላይ በጣም አዳጋች ይሆንብን ነበር። ምክንያቱም ተፎካካሪያችን ሲቲ ሙዱ መጥቶለታል ማለት ነውና በጣም ያበደ ምሽት ነበረ። ጌም ኦን ዊዝ ምሳ የተባለው ፕሮግራም ላይ አራዳ ኤፍኤም ላይ ሳስተላልፍላችሁ ነበር። ብዙዎች ኮሜንት አድርጋችሁልኛል እንደወደዳችሁት ምናምን ነገር ቴንኪዩ። በቀጣይም ተመልሰን እንመጣለን። ይመቻችሁ። ፎሎ አድርጉ፣ ኮሜንት አድርጉ የተሰማችሁን ነገር። ዛሬ የእናንተ ምርጡ ተጫዋች ማን ነው? ሌላ ቆይ የረሳሁት ነገር ኦዴጋርድ ሳካና ቲምበር ሲያሳዩ የነበረው ጥምረት ድሮ ካቻምና የምናስታውሰውን አይነት ጥምረት ነበርና እሱ ራሱ በጣም ያስደስተኝ። ኦዴጋርድ መጥቶለታል፣ ሳካን ፒስ ነች። ቲምበር ማይ ጋድ ቲምበር ቢስሚላ ሶ ያበደ ጨዋታን ያየ ነው ማለት ነው እና ተመችቶናል። እንኳን አሸነፍን፣ እንኳን ደስ አላችሁ። ይመቻችሁ። መድፈኞቹ አርሰናሎች የፕሪሚየር ሊጉ መሪነታቸውን ከማንቸስተር ሲቲ በሰዓታት እድሜ ውስጥ መልሰው መረከብ ችለዋል። ከሜዳቸው ውጭ በመጓዝ በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኤቨርተንን የገጠሙት አርሰናሎች 1-0 በሆነ ጠባብ ውጤት ነው ጨዋታውን በማሸነፍ ጣፋጭ የምትባል 3 ነጥብ ማስመዝገብ የቻሉት ከነ ክሊንሺቱ ማለት ነው። በዚህ ጨዋታ ላይ የመድፈኞቹ አርሰናሎችን ብቸኛ የማሸነፊያ ጎል ማስቆጠር የቻለው ተጫዋች ቪክቶር ዮኬሬሽ በፔናልቲ ነበረ። ግቧ ለተጫዋቹ ተነሳሽነት በደንብ ተረዳዋለችም ተብሎ ይጠበቃል። በጨዋታው ላይ ኤቨርተኖች የነበራቸው የመከላከል አቅም እጅግ በጣም ጠንካራ ነበር። ለመድፈኞቹም ጥራታቸውን የጠበቁ የግብ ዕድሎችን በተደጋጋሚ ለመፍጠር አዳጋች አድርጎባቸው ነበረ። ነገር ግን በነ ትሮሳርድ እንዲሁም ደግሞ በነ ዙቢሜንዲ የተሞከሩት የግብ ቋሚ የመለሰባቸው አጋጣሚዎች ለአርሰናሎች በጨዋታው ላይ አስቆጪ የሚባሉ አጋጣሚዎች ነበሩ ማለት ይቻላል። ከዚህ በተጨማሪ የመጨረሻ አጋጣሚዎች ላይ የኤቨርተኖች እንግዲህ የጨዋታው ውጤት 1-0 መሆኑን አስመልክቶ ጫና ለመፍጠር ጥረት ቢያደርጉም እንግዲህ ሳይሳካላቸው በዛ ውጤት ለመሸነፍ ተገደዋል ማለት ነው። በፕሪሚየር ሊግ አሁን አርሰናል 39 ነጥቦችን በመያዝ ከማንቸስተር ሲቲ በ2 ነጥብ ከፍ በማለት አንደኛ ደረጃ ላይ ይገኛል። ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። አርሰናል አሸንፏል። ኧረ በስመ አብ! እስከ 90ኛው ደቂቃ አሁን እንደዚህ ተጨናንቀን ማየት ነበረብን። ኧረ ወይኔ ልቤ! ኧረ በስመ ማጋሌዝ የለም። እኔ እንዴት ነው ላይ የምችለው እስከ 90 ደቂቃ ድረስ በ1-0 አንግል ገጨብን። ሰከንድ አፍ ቆረኔ ምንድነው እድላችን ግን እንደዚህ ጥምም ያለው ምንድነው? ለስንት ብትቋጥሩ ነው እንደዚህ? ቆይ አንግል ዝም ብሎ የሚገጨው እንደዚህ ሰከንድ አፍ 2 አንግል ትሮሳርድ እንደ ወይኔ ማን ዮኬሬሽ ያገባውን ፔናልቲ አይተዋል ወይ? ምን አይነት ጅለጣ ነው? ቶክስ ቡም ፔናልቲ አይመስልም ጭራሽ ማለት ነው። ቅጣት ምት ቶክስ ነው ይሄ ድቡን ያደረገባቸው። ኤቨርተኖች ግን ማለት ነው የእውነቴን ነው የምላችሁ ምን አይነት የሚያስጠላ ጨዋታን የሚጫወቱት ማን በጣም ነበር የከበደን ዛሬ በጣም ከብዶን ነበረ እንዴ። ሰከንድ አፍ ግን አሪፍ ተጫውተናል። ሰከንድ አፍ እንደዛ ተጫውተንም ጎል ማግባት አልቻልንም። ማን አንግል ይገጭብናል። በዝማ ቅያሪ ማድረግ ነበረበት። ቀድሞ ኦዴጋርድ መውጣት ነበረበት። ኤዚ ያስፈልግ ነበር። ኧረ በስማም አልቻልንም። ዛሬ ግን ሳንችል ግን እናሸንፋለን። በቃ አሁን አንደኛ ተመልሰናል ማለት ነው። ዛሬ የምፈልገው ነገር ነው የተፈጠረው። አርሰናል 1 ኤቨርተን 0 የተጫዋቾች ሬቲንግ ማለት ነው። እንደ ሁልጊዜው ከበረኛ ነው የምንጀምረው። ዛሬ አስጨናቂ ጨዋታ ነበር። ማን ራያ ግን ያን ያህል አልተሞከረበትም ማለት ነው። ዝም ብለን 7 እንሰጠዋለን። ከዛ ካላፊዮሪ ጋር እንሄዳለን። ካላፊዮሪ ማለት ነው ሲንቀሳቀስ አሪፍ ነበር፣ ግን የሆነ ሰዓት ላይ አሪፍ ስራ ሰርቶ ተመሳሳይ መጥፎ ስራ ይሰራል። ደግሞ በጣም የሚያናድር ጨዋታ ነበር ሲጮት የነበረው። 7 ከ10 ነው የምንሰጠው ማለት ነው። ሂንካፔ ዛሬ ማለት ነው እንደውም ስቴብል ሆኖ የተጫወተው ዛሬ ሂንካፔ ስቴብል ሆኖ የተጫወተው ክሮሶቹ ምናምን በጣም ጽድት ያሉ ነበሩ ማለት 7.5 እንሰጠዋል። ሳሊባ ኧረ በስመ አብ ሳሊባ ኳስ ይዝ በቃ እያስደነገጠኝ ስንቴ ነበር እየተቀመ የነበረው ፔናልቲ ማለት ነው። ተርፈን ነው ዛሬ የእውነት ተርፈን ነው። እኔ ፔናልቲ የሚያሰጥ መስሎኝ ነበር። ተርፈን ነው ዛሬ። ሳሊባ 7 እንሰጠዋለን። ቲምበር ኦቨርላፕ ማድረግ ጀምር ማን በጣም ሁሉም ነገር እኔ በጣም ደስ የሚል ጨዋታ ነው የምትጫወተው። አንድ የሚቀር ኦቨርላፕ ማድረግ ሳካን ለሁለት እያያዙት እየተጨነቀን ነው። 1-2 ኦቨርላፕ ብታደርገው የሚገራርም ቻንስ ነው ክሬት የሚደረገው። ከጎል ላይ ምናምን እየወጡ አይተዋል አይደለም። በደንብ ኦቨርላፕ ማድረግ ጀምር። 7.5 እንሰጣለን። ወደ መሀል እንሄዳለን። ዙቢሜንዲ በስማ አማን አንገል ገጨበት። ሰከንድ አፍ ዙቢሜንዲ የሚያምር ጨዋታ ሲጫወት ነበር ማን ከቱ ደስ ሲል እኔ በቃ ኢንተርሴፕሽኖቹ በጣም ነው ደስ የሚሉት። ፕላስ ደግሞ ስናጠቃም በጣም ይጠቅመናል። ማን ዙቢሜንዲ በጣም አሪፍ ጨዋታ ነው የጫወተው። 7.5 ለሱ ማለት ነው። ሌላኛው ጋር እንሄዳለን። ዴክላን ራይስ በስማም ራይስ ሞተር ነው።
ሁሌ ሞተር ነው ማን የአየር ኳስ ይወርዳል ይዞት ይሮጣል። እኔ ደስ የሚል ጨዋታ ላይ 8.5 በጣም ጽድት ያለ ማን ኦዴጋርድ መቀየር ነበረበት። አርቴታ አምበል ስለሆነ እየፈራህ ነው ገባኝ። በቃ አምበል ስለሆነ እየፈራህ ነው እንጂ መቀየር አለበት። በጣም የሚያስጠላ ጨዋታ 4-10 ማለት ነው። ሳካ ጋር እንሄዳለን። ከዛ ሳካ ጽድት ያለ ጨዋታ እየተጫወተ ነበር ማን ክሮሶቹ ምናምን እያጠፈ ቦክስ ውስጥ ገብቶ ማለት ነው የማይሆን ነገር ነው የሚያደርገው። ከትባኮቹ የተመቱ ነበሩ ግን አሪፍ ጨዋታ ነው የጨዋታው እንደዛም ሆኖ ማለት ነው 8-10 እንሰጠዋለን። ጊዮኬሬሽ በሰማ ማን ግባና አውጣው። ምን አይነት ፔናልቲ ነው ማን ከዚህ በኋላ ሁሌም ፔናልቲ መቻችን ይሄ ነው። በቃ ምን አይነት ፔናልቲ ነው ስማሽ ነው ያደረገው ማን 9-10 ነው የምንሰጠው። አሪፍ ጨዋታ ነው። አርቴታ ለምን እንደሚቀይሩ አላውቅም። ገና ከ60ኛው ደቂቃ ይቀይሯል። ለምን ከጊዮኬሬሽ ጋር የሆነ ቢፍ አለው መሰለኝ። ትሮሳርድ አሪፍ ጨዋታ እየተጫወተ ነበር ማን ቻንሶች ክሬት እያደረገ ነበር። ግን ምን አይነት ኳስ ነው የሳትከው ማን ምንድነው የሳትከው ኳስ በጣም ነው ያናደድከኝ ማለት ነው። እሱ ኳስ ዛሬ ዋጋ ያስከፍለን ነበር ቢገባብን ኖሮ ማለት ነው። ስለዚህ 6.5 እንሰጠዋለን። ከተቀያሪዎች ማርቲኔሊ አሪፍ ነው የተጫወተው ገብቶ ማን 6-10 ሜሪኖ ምን እንዳደረገን ምንም ትዝ አይለኝም። ዝም ብሎ ገባ ጨዋታው አለቀበት። 7-10 እንሰጠዋለን ማለት ነው። ክለባችን በቪክቶር ዮኬሬሽ ብቸኛ የፔናልቲ ጎል 1-0 ማሸነፍ ችሏል። ትንሽ ሰዓታትም የተወሰደብንን አንደኝነት ተመልሰን መቆጣጠር ችለናል። ክለባችን አብዛኛውን የጨዋታ ክፍል ተቆጣጥሮት ነበረ። ማርቲን ኦዴጋርድ ዛሬ እጅግ በጣም ይለይ ነበር። በተለይ ሰከንድ ሃፍ ላይ በጣም ምርጡን ማርቲን ኦዴጋርድ ተመልክተናል። ከዛ በተጨማሪም ዴክለር ራይስ እኔ ለሱ ምንም ማለት ቃላት የለኝም። ለኔ ማን ኦፍ ዘ ማች ዴክለር ራይስ ነበረ። ዴቪድ ራያ ዛሬ ሲሞከርበት አልተመለከትንም። ነገር ግን ዲስትሪቢዩሽኑ እጅግ በጣም ይለይ ነበረ። ተጫዋቾችን የሚያይበት መንገድና የሚያቀብልበት መንገድ ዛሬ በጣም ተለይቶብኝ ነበረ። መከላከሉም እንደተለመደው ጁሪያን ቲምበር በጣም ምርጡን የሚባል ፐርፎርማንስ አስመልክቶናል። ከዛ በተጨማሪ ዊሊያም ሳሊባም ምርጥ ሆኖ ነበር ያመሸው ማለት ይቻላል። መጀመሪያው አጋማሽ የመጀመሪያዎቹ ደቂቃ አካባቢና ሁለተኛው አጋማሽ የመጀመሪያዎቹ ደቂቃ አካባቢ እንግዲህ ኤቨርተኑ ጨዋታውን ለመቆጣጠር እንዲሁም ደግሞ የክለባችን ተጫዋቾች ላይ በእኛ ፔናልቲ ቦክስ ውስጥ ጫና ለመፍጠር ሞክረው ነበረ። ክለባችንም ጨዋታውን መግደል የሚችልበትን አንዳንድ ድሎችን አግኝቶ ነበረ። 2 ኳስም አንግል መልሶብናል። ቢሆንም ግን ክለባችን 1-0 በማሸነፍ ተመልሰን አንደኝነታችንን ተቆጣጥረናል። እናንተስ ጨዋታውን እንዴት ተመለከታችሁት? የእናንተስ ማን ኦፍ ዘ ማች ማን ነበረ? ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊክ እንዲሁም ደግሞ ላይክ እና ፎሎ ማድረግ